እጠቀማለሁ ሰንክሬም። ይሄ ትልቅ ቴማ ቴንክ ዩ ሶ ማች መሲ ስላነሳሽው። አንዳንድ ሰዎች በጣም ብዙ ሰዎች ኮንታክት ያረጉኝና በውስጥ ከዛ ሲያወሩኝ ምን ይላሉ መሰለሽ? እኔ ማዲያት አስቸገረኝ ማርዬ፣ ይሄን ሁላ የአገር ክሬም ነው ይዘው ያላቸው ቤታቸው ገዝተው የአገር ክሬም ነው ያላቸው። የምጠቀመው ይሄን ነው እና ምን ይሻለኛል ምናምን። ከዛ በኋላ ደግሞ እቤት ውስጥ ሆና ሰንስክሪን ትጠቀማለች። ጋይስ ሰንስክሪን እኮ በጣም ብዙ ኬሚካል ያለው ነገር ነው። እንዴት ነው ሰንስክሪን እቤት ውስጥ ቁጭ ብላችሁ ሰንስክሪን የምትጠቀሙት? ሰንስክሪን መጠቀም ያለባችሁ ፀሐይ ያለበት ቦታ ላይ ስትሆኑ ነው ሰንስክሪን መጠቀም ያለባችሁ እንጂ ሰንስክሪን እባካችሁ ቆዳችሁን ያለሰለሰ ይመስላል። ምክንያቱም በጣም ብዙ እንትን ስላለው ቆዳችሁን ያለሰለሰ ይመስላል እንጂ በጣም ነው ቆዳችሁን የሚጎዳው። እና በተቻላችሁ አቅም እቤት ውስጥ ስትሆኑ ሰንስክሪን አትጠቀሙ። ሰንስክሪን ለውጭ ነው ለማለት እወዳለሁ። ምክንያቱም ቆዳ ያደርጋል። እኔ የሚገርማችሁ ነገር ፌሻል እንኳን ሰርቼ ሰንስክሪን ባልቀባቸው እንደውም ደስተኛ ነኝ። ግን ያው መቀባት ስላለባቸው ስለሚወጡ ፀሐይ ስላለ ይቀቡታል እንጂ ሰንስክሪን እቤት ውስጥ ለመቀመጥ ሰንስክሪን አይቀባም። እባካችሁ ተጠንቀቁ ለማለት ነው። ከዛ ምን ትልሻለች መሰልሽ መሲ? እጠቀማለሁ የሚሉኝ እንዳለ ማዲያት አለባቸው። ለጥቁር ነጠብጣብ ምን ልጠቀም ማርዬ ትልሻለች? ለጥቁር ነጠብጣብ ምን ልጠቀም ማርዬ? ለሁሉም የተለያየ ክሬም ነው ያለው ማሪ። እኔ ጋር አሁን ክሬሞች አሉ እሸጣለሁ፣ ግን መጀመሪያ ፕሮሰስ አለው እና አለ ግዴታ ከኔ ጋር መግዛት የለባችሁም። ዋናው በባለሙያ ታዩና ከዛ ጥቋቁር ነጠብጣብም ካለባችሁ ማዲያትም የሚያስቸግራችሁን ነገር ከባለሙያ አናግራችሁ ግዙ። ከኔ የግዴታ መግዛት የለባችሁም። ግን እኔ እያልኳችሁ ያለሁት ዋናው ምንድን ነው፣ ማንኛውንም ነገር ጥሩ ነው ስለተባላችሁ የማዲያት መድኃኒት የማይረባ ማንኛውንም ነገር አትግዙ ለማለት ነው። ብራችሁን ኢንቨስት አድርጋችሁ ጥሩ ነገር ተጠቀሙ። የት እንግዛ? እኔም እሸጣለሁ። ከእንደገናም ደግሞ እናንተ ከኔ መግዛት ካልፈለጋችሁ ያላችሁበት አገር ላይ ሂዱና ቦታው ላይ ኮንታክት አድርጉኝ፣ እኔ አገዛችኋለሁ። ጥሩ ከሆነ ጥሩ ነው ብላችሁ የምታስቡ ከሆነ ዋናው ያ ሰው ደግሞ መጠቀም መቻል አለበት። ያ ዝም ብሎ ለእናንተ መሸጥ ሳይሆን ያንን ክሬም ያ ሰውም ይቀበዋል ወይ ያ ይሄን ነገር ደግሞ ማየት አለባችሁ። ዝም ብሎ አንዳንዶቹ አንድ የገረመኝ ነገር ቲክታክ ላይ ሳይ የዛን ገና ቲክታክ እንደጀመርኩኝ አካባቢ ነው የዛሬ ኦልሬዲ ወደ 10 ወር ነው ምናምን አካባቢ ሰዎች ይልኩልኛል እንደዚህ ከቆዳ ጋር የተያያዘ ነገር አንዳንድ ነገር ሲያዩ ይልኩልኛል እና ላይቭ ነበሩ። ላይቭ ላይ እኔም ቁጭ ብዬ አያቸዋለሁ እና ኢትዮጵያ ነው ያሉት ማዲያት መድኃኒት ብለው ይኸውልሽ ይሄን ይቸበችቡታል አልኩሽ። ከስር ሰው ይጽፍላቸዋል፣ ስልክ ቁጥራቸውን ይሰጣቸዋል። ጭራሽ ታዞ አልቆ ገና ለኔክስት ያ ለሚመጣው ገና ሰው ወረፋ ይዛል እንትን እንዲባልለት እንዲላክለት። እነዚህ ሰዎች ሲሸጡ ቢዝነሳቸውን ብቻ ነው። ያ ሰው ቆዳው ምን አይነት ነው ምንድነው ምናምን የለም አልቋል ለሚቀጥለው እያለች ነው ሴትዮዋ ስትጽፈ የነበረው። እና የቆዳ መድኃኒት እንኳን ተሰጥቶ እኮ አለ እንትን ቆዳሽ ምን አይነት ነው? ደረቅ ቆዳ ነው ወይ ያለሽ? ኦይሊ ቆዳ ነው ወይ ያለሽ? እንዴ 9 የቆዳ አይነት አለ እኮ። እንዴት ነው ዝም ብለሽ የአንድ የማዲያት መድኃኒት ለሁሉም መቸበችብ? እና ትክክለኛ የቆዳ እንትን ሻጭ አሉ። ለምሳሌ አንድ ጓደኛ አለችኝ የራሷ ክሬም ምርት ታደርጋለች። ክሬም ስትሸጥ ማለት ነው ኦፍኮርስ ኤክስፔንሲቭ ናቸው እና ደግሞ ያው እንትን ነው ቢዮ ነው ባየው ነው እና ግን ሄዳ ስትሰጥ ራሷን ሄዳ እንትና ኮንትሮል አድርጋ የራስሽን ቆዳ ምን አይነት ቆዳ እንዳለሽ አድርጋ ነው የምትሰጥሽ። ለዚያ ግን እንደዚህ አሁን ለምሳሌ እኔ እሷን አይ ቲንክ አይተሽኝ ይሆናል ሰርቼላታለሁ አንድ ሁለት ግን አሁን ለምሳሌ እኛ ጋር እኔ ጋር ራሱ አለ አሁን ሀውታና ሉዝ ገሬት ሀውታና ሉዝ ብቻ ሳረግ ራሱ የማስከፈላቸው ብር አለ። አሁን አንዳንዶች ይመጡና የቆዳዬን አይነት ማወቅ እፈልጋለሁ ብለው ይመጣሉ። መሳሪያ አለ እሱ ውስጥ እንትን ብለሽ የቆዳቸውን አይነት ትነግሪያቸዋለሽ። ከዛ ሄደው የሆነ ቦታ ላይ እንደዚህ አይነት የቆዳ አይነት አለኝ የሚፈልጉትን ነገር ይገዛሉ። ገባሽ? ግን አሁን ራቅ ያለ ቦታ ላሉ ሰዎች ደግሞ ቻሌንጅ አለ። አሁን ለምሳሌ ማታ ሲተኙ ማድረግ ያለባቸው ነገር አለ። እሱን ነግሬያቸው ምን አይነት ቆዳ አላቸው የሚለውን ነገር ማወቅ ይቻላል።
ከእንደገና ደግሞ በፎቶ አሁን ለምሳሌ በጣም ቅርብ አድርገውት ካለ ፊልተር ካለ ክሬም ብርሃን ያለበት ቦታ ላይ እንዲያስቀምጡ ከተነሱ ላይን ቦቶክስ መጠቀም ጥሩ ነው ወይንስ ሌላ ትሪትመንት አለ? ማሂ ትሪትመንት ሌላ አለ፣ በሌዘር ማጥፋት ይቻላል። አሁን እኔ ጋር ሌላም ቦታ ይኖራል፣ በሌዘር ማጥፋት ይቻላል። ግን ይሄ ሌዘር የሚቆየው ለ28 ቀን ብቻ ነው። ለ28 ቀን ብቻ ይሄ እንትንሽን ጭምድድ ያለውን እንትንሽን ምንድነው ሊወጥርልሽ ይችላል። ግን ከ28 ቀን በኋላ ደግሞ ተመልሶ ይመጣል። እድሜሽ ከ38 በላይ ከሆንሽ ወይም ደግሞ ከ40 በላይ ከሆንሽ ቦቶክስ ጥሩ ነው፣ አሪፍ ነው። ብዙ ጊዜ እንደውም ሰዎች ራሳቸውን ሲያማቸው ምናምንም እንትን ቦቶክስ አሪፍ ነው ይላሉ። ከ40 በላይ ከሆንሽ ቦቶክስ ይመከራል። ኦኬ ምንም ችግር የለውም። ግን ከ40 በታች ከሆንሽ ወይም ደግሞ ከ38 በታች ከሆንሽ እኔ አልመክርም። በማሳጅ አይስተካከልም እንዴ? ነው በእድሜ የሚመጣ በማሳጅ አይስተካከልም። ፋውንዴሽን ከመጠቀማችን በፊት ምን እንጠቀም? በደንብ አድርጋችሁ መጀመሪያ ቆዳችሁን ካጸዳችሁ በኋላ ቶነር አድርጉ። ከቶነር በኋላ ክሬም፣ ከዛ በኋላ ደግሞ አሁን ለምሳሌ ቀን ላይ ወደ ውጭ የምትወጡ ከሆነ ወደ ፀሐይ ያለበት ቦታ የምትወጡ ከሆነ አሁን ሰንስክሪን አድርጋችሁ ከዛ በኋላ ሜካፑን ማድረግ ትችላላችሁ። አሪፍ ነው። በጣም ለወዛማ ፊት ክሬም ውዶች፣ እኔ የምሸጠው ክሬም ሌላ ነው። ሌላ ጀርመን ሀገር እንትን የሚባል ክሪስ ፋሬል የሚባል ምርት ነው የምሸጠው። ስለዚህ እነሱ ደግሞ ለወዛም ፊት ራሱ በጣም የተለያየ አይነት ክሬም ነው ያለው። ስለዚህ አንዱን እንዲህ ነው ብዬ መናገር አልችልም። ለእናንተ የሚጠቅማችሁ ከሆነ ብነግራችሁም ያላችሁበት ቦታ ላይ አታገኙትም ለማለት ነው። ሁላችሁም ነው የምላችሁ፣ ለሁላችሁም እዚህ ጋር ላላችሁ አንድ ነገር በቤታችሁ ውስጥ ሁሌ ክሊንዘር ፊታችሁን ማለጫ ከእንደገና ደግሞ ቶነር እና አንድ የሆነ ክሬም፣ የማታ ክሬም ወይም ደግሞ የቀን ክሬም ኦር ሞይስቸራይዘር፣ ይሄ ግድ ነው። ያ ሁላችሁም በቤታችሁ ሊኖራችሁ ይገባል። ክሊንዘር እና ቶነር ሁላችሁም ግዙ። አይወራም ይባላል፣ ግን ከተወሰነ ጊዜ በኋላ ወደ ፍራንክፈርት ሌላ መክፈት አስበናል ከተማው ላይ። እኔ ቆዳ ራሱ አሁን ደርቋል። አይገርምሽም? ታጠብኩት፣ ምንም አይነት ክሬም አላረኩበትም። ማድረግ አለብኝ ያው ስተኛ ተጠቃሚና እንትን ከዛም ያው የሆነ ነገር እንትን ሌላ የሚያገዝሽ ሰው አድርገሽ ማስላክ ነው። የሆነ ሰው ያስፈልገኛል ከታች የሆነ የሚጽፍ ምናምን በደንብ አድርጎ ይሄን እንትን የሚል